እንኳንም ህልም ሆነትና እውነት ቢሆን ምን ውጤት ነበረ? እየሞት አፋፍ እኮ ነው ደርሼ የተመለስኩት። ደግሞ እኮ የሚገርምሽ ሁሌ ደህና ነገር አይቻለሁ፣ ግን በቃ ዝም ብሎ የሚያስፈራ ነገር ነው። ወይኔ እንኳንም ህልም ሆነ። ቤቶች ላይ በቃ ተኝ ነኝ እንትትነኝ ከዚህ በኋላ ምንድን ነው ተንከሲስ? የሆነ ነገር ላሳያችሁ ነበር። ምንድን ነው ችግር አለ? ያው ዛሬ የችግር ቀን ቢሆንም ግን የምስራች። ምንድን ነው? እሱን ፈልገህ ነው? ከዚህ ወጥተን ለምን አንኖርም? አይ ጥላናት መሄድ አንችልም። እንኩሽ ስሙት። ምንድን ነው እሱ? በቃ ተረጋጊ። ይኸውልሽ በአንቺ ምክንያት የተፈጠረ ነገር የለም። ራሽን ደግሞ እንደ ክፉ ያተሽ አትቁጠሪ። በቃ አንቺ ክፉ አይደለሽም። ገልሞ በህይወቴ የማረሳው ትልቁ ጸጸት ነው። ገልሞ ቆይ ያን ሁሉ ጭንቀቷን ያን ሁሉ ነገር አዋይታኝ እንዴት ነው እንደዚህ የምንሰባበትባት? ከሲስ በመጨረሻም የትዝታን ቪዲዮ የደበቀውን ካሜራውን እንግዲህ በሚገርም ሁኔታ ከብዙ ልፋት በኋላ አግኝቶታል ማለት ነው። በጣም ደንግጦ ነበረ፣ ምክንያቱም ካሜራውን አስቀመጠበት ቦታ ስላላገኘው ማለት ነው። ቤተሰቦቻችን በጣም ነበር የደነገጠው። እሱ ብቻ ሳይሆን እኔ ራሱ በጣም ነበር የተናደድኩት። ምክንያቱም ይቺ ተንኮሏ መታወቅ አለበት። በተለይ ደግሞ ጤነኛ እንደሆነች እያወራች ያለችው ነገር ያደረገች ያለችው ነገር ከሁኔቷ ተቃራኒ እንደሆነ እያንዳንዱ ነገር መታወቅ አለበት ማለት ነው። ውድ ቤተሰቦቻችን እንግዲህ በባለፈው ካሜራ ደብቀው ወጥተው ነበረ እንደሚታወቀው ሰው ዛሬ እንግዲህ ሂዶ ነበረና በጣም ተናዶ፣ ግን እግዚአብሔር ይመስገን በመጨረሻ አግኝቶታል። ግን ያኖረበት ቦታ ላይ ስላላገኘው ወይም ደግሞ ካሜራው ስለተንቀሳቀሰ የሚፈልገውን ቪዲዮና አውዲዮ አልያዘለትም። ግን ቪዲዮ ጠፍቶበታል። አውዲዮ ግን ድምፁ አለ። እንደውም ድምፁ ሳይለንት የሆነ መስሎት ከስልኩ ጋር ግን አይቶት ራሱ በጣም ነበር የደነገጠው። በጣም ማለት ነው እንግዲህ ቤተሰቦቻችን በሚገርም ሁኔታ በጣም ነበር የደነገጠውና በጣም የሚያሳዝን ነገር ነበረ። ግን በጣም ደስ በሚል ሁኔታ ደግሞ በመጨረሻ እግዚአብሔር ይመስገን ተስተካክሏል ማለት ነው። እንግዲህ ሀገሬ ልጆች በጣም ነው ደስ የሚለው። ስለዚህ ተንከስ እንግዲህ አግኝቶታል። ያው ቤተሰቡ እዚህ ጋር ተረባብሿል። የግሌና ጽጌ ሌላ ፍጥጫ ውስጥ ገብተዋል። በተለይ የጽጌ የጤናዋ ሁኔታ በጣም የሚያሳዝብ ደረጃ ላይ ሆኗል። ምክንያቱም እየሆነች ያለችው ነገር በጣም ነው የሚያስፈራው። ምክንያቱም ያደረባት ነገር ወይም ደግሞ ያየችው እዛ ጋር ያየችው፣ ሁለተኛ ደግሞ አእምሯ ውስጥ ያለው ነገር በጣም ከባድ ስለሆነ እሱ ነገር በጣም እንግዲህ ከባድ አድርጎታል ማለት ነው ሁኔታውን ነገር ልጆቹን በዛ አማካኝነት በሚገርም ሁኔታ ጽጌ በጣም ነው የምታሳዝነው። እንግዲህ ባለፈው የእናቷ የሙት ዓመት ብላ ቤተክርስቲያን ሄዳ እንግዲህ ለምስኪን ዝክር ዘክራ የእናቷን ብላ ምናምን ወደ ቤት ተመልሳ ነበርና እቤት ከተመለሰ በኋላ እቤት ከመመለሷ በፊት በቃ ብዙ ነገሮችን ያስታውሰች ነበረ። አእምሮዋ በቃ ብዙ ነገሮችን እያወረደ ነበር። ጊዜውን እለቱን ወደ ኋላ ተመልሳ ያንዳንዱን ጊዜ እያስታወሰች ነበርና በዛ አማካኝነት ትንሽ አእምሮዋ ትክክል አልሆነም። ስታለቅስ ነበር። በጣም ከፍተኛ ዲፕሬሽን ውስጥ ነበር የገባችው። ከዛ መታ ቤት ውስጥ ደግሞ ያው ቤት ያሉት ልጆችም ስላልተረዷት ትንሽ ጥሩ ያልሆነ ስሜት ውስጥ ገባይ ማለት ነው። አንዳንዴ ሰው እናንተ ያላችሁበትን ስሜት ሰው ሳይረዳ ዝም ብሎ ሊፈርጃችሁ የሆነ ነገር ሊሰጣችሁ የሚፈልግ ሰው አለና ስለዚህ ያንን ነገር ደግሞ እናንተ እንደማንም ማለፍ መቻል አለባችሁ። አለበለዚያ ግን ከባድ ስለሚሆን ማለት ነው ቤተሰቦቻችንና እሱ ነገር ነበር ለማድረግ ስትሞክር የነበረው፣ ግን አልተሳካላትም። ምክንያቱም የሚረዳ ሰው አልነበረም በሰዓቱ። ለማውራት ፈልጋ ነበር። ገልሞ እንግዲህ አቅፎ አይዞሽ ብሎ የተወሰነ መልኩ ሊረዳ ሲሞክር የግሌ መጣችና ያልሆነ ነገር ተናገረኝ ማለት ነው። ያው የግሌም ዝም ብላ ነው እንጂ እኮ ያክል መጥፎ ሰው ሆነ አይደለም። ግን ለተባባ ሰው ማጭድ ያታውሰው ይላል ያገሬ ሰው ሲተርክ። ምክንያቱም የሆነ የባሰው ሰው የከፋው ሰው ነገሩ ይጆቹ እንትን ያሉበት ሰው የተበላሹበት ሰው ብዙ ነገሮችን አይችልም። ታውቃላችሁ ትንሽ ነገሮች በቂው ናቸውና በዛ አማካይነት በጣም በሚያሳዝን ሁኔታ ነው እንግዲህ ይሄ ነገር የተደረገው። በጣም ነው የሚያሳዝነው። ውድ ቤተሰቦቻችን ቀጣይ እንግዲህ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። በጣም ከባድ ነው ውድ ሀገሬ ልጆች የሆነው ነገር እየሆነ ያለው ነገር በጣም ከባድ ነው። ግን
በተለይ ተንከሲስ የሰራው ስራ እኔ በጣም ነው ደስ ያለኝ። ለና አብርሽ አምጥቶ ቮይሱን ሰጥቷቸዋል፣ እያዳመጡት ነው እንግዲህ ከመሳይ ላይ ተቀብሎ አብርሽ እያዳመጠው ነበረ። እርግጠኛ ነኝ እንግዲህ እንደሚያረጋግጡ ተስፋ አደርጋለሁ። ግን ደግሞ ሙሉ በሙሉ ቪዲዮ ቢሆን ነበር አሪፉ። ምክንያቱም ስታደርግ የነበረውን አክሽኗን አይታችኋል። በጣም ነበር የሚያስገርመው፣ ስዘል ነበረ። ስለዚህ ያ ነገር ነበር ሙሉ በሙሉ መግባት የነበረበት። ግን እንግዲህ ለምን እንደሆነ አላውቅም ተንከሲስ ቪዲዮ ጠፍቷል እያለ ነበረ። ግን መጥፋት አልነበረበትም። ተንከሲስ ጥሩ አልሰራህም እያለ ነው። ምክንያቱም የትዝታ ሁኔታ መገለጽ አለበት። ጽጌም ወደ ጤና መመለስ አለባት። መሳይም የራሱ ጭንቀት እያለበት ሌላ ጭንቀት መጨነቅ የለበትም ማለት ነው ውድ ሀገሬ ልጆች። ስለዚህ ቀጣይ ሁሉም ነገር ሀሪፍ መልካም እንደሚሆን ደግሞ ባለሙሉ ተስፋዎች ነን። ያው መድብልም ስላለ እያንዳንዱን ነገር መድብል ጀግናው ነው። ለእያንዳንዱ ነገር ፈጥኖ ደራሽ እኮ ነው። ፈጥኖ ነው መባል ያለበት፣ ፈጥኖ ደራሽ ለማንኛውም ነገር። በተለይ በቃ ለችግር ለጭንቀት ጊዜ ሀሎ መድብል ነው። በቃ እንደዚህ አይነት ኃላፊነት የሚወጣ በቃ ለሚያደርገው ነገር ለሚሰራው ስራ ሙሉ ኮንፊደንስ ያለው በቃ በችግር ሰዓት ላይ አለሁ የሚል ክንዱ ጠንከር ያለ ሰው ያስፈልጋልና እንግዲህ ያው ትትናም ሳታውቅበት ስታገረግር እንግዲህ ሊያልፋት ነው መሰለኝ። ምክንያቱም እሱ እዛ ጋር ሌላ ስርፋ ወደ ድሮ ፍቅረኛው ጋር መገናኘቱ አይቀርም በቅርቡ። ወደኋላ በትዝታ ተመልሶ ብዙ ነገር ማለት ወደኋላ እያስታወሰ ብዙ ነገር ያሳለፈላት ብዙ ፕሮሚስ የገባላት የልጅነት ፍቅረኛው የመጀመሪያው የህይወት አጋሩ ከሷ ጋር ብዙ ያወሩት ስንት ልጆች እንወልዳለን ብለው ብዙ ሰንቀው አብረው የተመጡት ልጆች ነበሩ። ግን ገደልካት፣ እጮኛ ሆነ ደግሞ ሚስትን ገደልካት ብለው እንዳይሆን አድርገው አእምሮውን እንዲያምን ካደረጉ በኋላ አንዳንድ ምቀኛና ኃይለኛ ሰዎች እሱንም ወደ እስር ቤት ወርውረው እንግዲህ 10 ዓመታትን ተሻግረው እሷንም ባዶ ቤት ዘግተው ስቲል እያሰቃዩት ነው የሚገኙት። እሱ ደግሞ እግዚአብሔር ቸርነቱ ያው ያን ያክል የተሰጠውን ቅጣቱን ተቀብሎ አሁን ይሄው በምታዩት መልኩ መጥቷል ማለት ነው። ስቲል እንግዲህ ብዙ ሴቶችን ቀርቧል። ግን እስካሁን አለምዬ ታውቃላችሁ። ከዛ ያችኛዋ ደግሞ ማን ነበረች ስሟ? እሷ ለራሱ በቃ በጣም ነበር የምትወደው ብዙ የፍቅር እንትን። ከዛ እንዲሁም ደግሞ እንትና ኤፍራታ ራሱ እስማ እኔ ቸኮሌት ይላታል ደግሞ በቃ እሱ ደግሞ ተፈቃሪ ሰው ነው። በቃ ፍቅር ቅልጥ አድርጓት ነበረ። ግን በኋላ እንዳይሆን ሆነ። ከዛ አሁን ላይ ደግሞ ያው ትትና ላይ ነበር የተወሰነ ቀልቡ እንዲያ ያለው። ግን እሷም ደግሞ ፊት አልሰጠዋለች። በቃ ጀስት ዝም ብላ ስትግደረደር ምናምን። አሁን እሱም እግዚአብሔር የራህ ለካ ያዘለትን ይዞለት ነው። ደስ በሚል ሁኔታ ከሰገን ጋር ሊገናኙ ትንሽ ጊዜያት ነው የቀረው። ቀጣይ አዲስ ቪዲዮ እንገናኝ። ሼር፣ ላይክ፣ ሰብስክራይብ አድርጉ። እወዳችኋለሁ። መልካም ጊዜ